በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በያላችሁበት ሁሉ የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ከሰሙነ ሕማማት መካከል ለምናስበው ዕለተ ሐሙስ ወይም ደግሞ ጸሎተ ሐሙስ ብለን በቅድስት ቤተ ክርስቲያናችን ለምናከብረው ታላቅ በዓል በሰላምና በፍቅር አደረሳችሁ። ውድ ቤተሰቦቻችን እንደተለመደውም ዛሬ ከብዙ በጥቂቱ ዕለቱን የዋጀ መርሐ ግብር ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ እነሆ በልዑል እግዚአብሔር ስም ጋበዝናችሁ። ውድ ቤተሰቦቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የደውል ምልክቷን በማብራት የምናዘጋጃቸው መንፈሳዊ መርሐ ግብራት ቀድሞ ይደርሱ ዘንድ ያድርጉ። የእግዚአብሔር ሰላምና ፍቅር የእመቤታችን የቅድስት ድንግል ማርያም ምልጃና በረከት ከሁላችን ጋር ይሁን። ጸሎተ ሐሙስ። ይህ ዕለት ቅድመ ዓለም ለፍጥረታት ሁሉ ምግበ ሥጋን የፈጠረ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ምግበ ነፍስን የሰራበት ራሱን ማዕድ አድርጎ ብሉኝ ጠጡኝ ትድናላችሁ ያለበትና ይህንንም ምግብ ለመቀበል ቅድሚያ መደረግ ያለበትን ሥርዓተ ጸሎትን ያስተማረበት ዕለት ነው። ማቴዎስ 26:36 በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ካደረጋቸው ሥራዎች አንጻር ለቀኑ የተለያዩ ስያሜዎች ተሰጥቶት ይገኛል። ይህ ዕለት አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ መከራና ፈተና በገጠመን ጊዜ ተግተን እንጸልይ ዘንድ ለማስተማር እንዲሁም ኅብስቱን ለመባረክ ስለጸለየ ለሐዋርያቱም ሥርዓተ ጸሎትን ስላስተማራቸው ዕለቱ ጸሎተ ሐሙስ ተብሎ ይጠራል። ሁለተኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጸለየበት ቦታ ደግሞ በአረንጓዴ የአትክልት ስፍራ ላይ ስለነበረ ዕለቱ አረንጓዴው ሐሙስ ይባላል። ሦስተኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ በፍጹም ትሕትና አምላክ ሆኖ ሳለ የፍጡርን እግር የሐዋርያትን እግር ስላጠበ ዕለቱ ዕጽበተ ሐሙስ የሚልም ስያሜ ተሰጥቶታል። አራተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ይህ የአዲስ ኪዳን አዲሱ ሥርዓት ነው ብሎ ሥጋውና ደሙን ስለሰጣቸው አንድም በእንስሳት ደም ይፈጸም የነበረው መሥዋዕተ ኦሪት አልፎ አዲሱ መሥዋዕት ቅዱስ ሥጋውና ክቡር ደሙን የሰጠበት ዕለት ነው። በዚህም ምክንያት የአዲስ ኪዳን ሐሙስ እየተባለ ይጠራል። አምስተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ለሐዋርያት ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ስላዘዛቸው እግራቸውን ካጠበም በኋላ እናንተም እንዲሁ አድርጉ፣ ሥጋውና ደሙንም ከሰጣቸው በኋላ ይህን በበላችሁ ጊዜ ሞቴን አስቡ ሲል ስላዘዛቸው ዕለቱም ትእዛዘ ሐሙስ የሚል ስያሜ አግኝቶ እናገኘዋለን። ማቴዎስ 26:26 እንግዲህ ዕለተ ሐሙስ የተለያዩ ስያሜዎችን ይዞ እናገኘዋለን። አንደኛ ጸሎተ ሐሙስ፣ ሁለተኛ አረንጓዴው ሐሙስ፣ ሦስተኛ ዕጽበተ ሐሙስ፣ አራተኛ የአዲስ ኪዳን ሐሙስ እንዲሁም ትእዛዘ ሐሙስ በማለት ቅድስት ቤተ ክርስቲያናችን ይህንን ዕለት ታከብረዋለች። በዚህ ዕለት አምላካችን ኢየሱስ ክርስቶስ ከላይ እንዳየነው ራሱን ዝቅ አድርጎ በፍጹም ትሕትናን በተግባር ያስተማረበት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ትሕትናን ከቃል ባለፈ ከትምህርቱም ባሻገር በተግባር የገለጠበት፣ ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት፣ እንዲሁም ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወትንም ታገኛላችሁ ብሎ ያስተማረበት ዕለት ነው። ጌታችን ኢየሱስ ክርስቶስ በዚህ በሰሞነ ሕማማት ዕለተ ሐሙስ ላይ የምናከብረው ይህንን ታላቅ በዓል ነው። እግዚአብሔር አምላክ ለዚህ ዕለት ለዚች ሰዓት ስላደረሰን ስሙ የከበረ የተመሰገነ ይሁን። እርሱን የሚያስደስት ተግባርና ሥራ ሰርተን እነሆ ቅዱስ ሥጋውን ክቡር ደሙን በልተን የዘላለም ሕይወት መንግሥተ ሰማያትን እንወርስ ዘንድ የአምላካችን የኢየሱስ ክርስቶስ መልካም ፍቃድ ይሁንልን።
መልካም ጸሎተ ሐሙስ። እግዚአብሔር አምላክ ከሁላችን ጋር ይሁን። አሜን።